ታሪካችን ይህች ጀና የምትባለውን ልጅ እያሳየን ይጀምራል። ከፍቅረኛዋ ጋር ታዲያ በማታ እየነዱ እየሄዱ እያለ በጣም አሰቃቂ የሆነ አደጋ ይደርስባቸዋል። በዛም አደጋ ፍቅረኛዋ መኪና ውስጥ ይሞታል። እሷ ግን ከመኪናው ለመውጣት በቻለችው ብትታገልም ነገር ግን ፖሊሶች መጥተው ከዛ መኪና እስከሚያወጧት ድረስ መውጣት አልቻለችም ነበር። አሁን ላይ 3 ዓመታቶች አልፈዋል። ነገር ግን እስካሁን የተፈጠረውን ነገር መርሳት በጣም እየከበዳት ስለነበረ ለጭንቅላቷ ስላሰበች ቤስት ፍሬንዷ የሆነ ቦታ አውቃለሁ ነይ እንዝናና በማለት ትጋብዛታለች። በጣም ጸጥ ወዳለ ከተማ ከወሰደቻት በኋላ ቤስት ፍሬንዷ ሁለት ወንዶች ወደዛ እንዲመጡም ቀጥራቸው ነበር። ባለጀልባውን ባለቤት እዛ ከቀጠረቻቸው ወንዶች የአንዱ አጎት ነበር። የእራት ሰዓት ደርሶ ቁጭ ብለው እያወሩ ያለ ስለሷና ስለሞቶ ፍቅረኛዋ ወሬ ተጀመረ። በዛም ወሬ ምክንያት እሷ 3 ዓመታት ቢያልፉም እስካሁን ድረስ ሙቭን ማድረግ እንደከበዳት ይረዳሉ። እሷም ሁልጊዜ ማታ ማታ የምትወስደውን የአንግዛይቲ መድኃኒት ሳትወስድ ቁጭ ታደርገዋለች። አጎትየውም የሆነ የምጨራርሰው ስራ ስላለኝ እናንተ ፈታ በሉ በማለት ጥሏቸው ይሄዳል። ከእራት በኋላ አንዱ ወደ የክፍሎቹ በሚዘዋወር ጊዜ አንድ የግል የሆነ የስቲም ክፍል ያገኛል። ሁሉም ባገኘው ነገር በጣም ደስ ብሏቸው ልብሳቸውን አውላልቀው ወደ ውስጥ ይገባሉ። መጀመሪያ ላይ ውስጡ በሙቀትና በእንፋሎት ቁጭ ማለት፣ ከዛ በኋላ ደግሞ ሲሞቃቸው ወደ ውጪ በመሄድ እየዋኙ በጣም ደስ እያላቸው ነበር። ብዙ ጊዜ እንደዚህ ማድረግ ከደጋገሙ በኋላ መጨረሻ ላይ ስለደከማቸው አሁን ላይ የመጨረሻ አንድ ዙር እናድርግና ከዛ እንተኛለን በማለት ይስማማሉ። ነገር ግን በዛ ሰዓት ማይክል ጠጥቶ ስለነበርና የጠጣውም ነገር እያሰከረው ስለነበር ከሪኔ ጋር ማይሆን ነገር ለማድረግ እየሞከረ ይመጣል። እሷም ትገፈትረውና ሰድባው ወደ ስቲሙ ክፍል ትገባለች። እሱም በሰከረበት እየተንገዳገደ ያለ የሆነ ጣውላ ይጥልና በሩ ከውጪ እንዲቀረቀር ያደርገዋል። እነሱም እንፋሎቱ በሚበዛባቸው ጊዜ ለመውጣት ሲሞክሩ በሩ ከውጪ እንደተቀረቀረ ይገባቸዋል። ማይክል ደግሞ በሌላ በኩል ሶፋ ላይ በተቀመጠበት ራሱን ስቷል። ቢጮሁ ማንም ይደርስላቸው ስላልነበረ ጄና መፍራትና ለማልቀስ መሞከር ትጀምራለች። እንደዚህም የምትሆንበት ምክንያት ጠባብ ክፍልና ኃይለኛ ሙቀት በጣም ስለሚያስፈራት ነበር። እያለቀሰችና እየጮኸች ባካችሁ በሩን ክፈቱልኝ እያለች ድራማ በምትፈጥር ጊዜ ጓደኛዋ በጣም ተበሳጭና የአንግዛይቲ መድኃኒትሽን ወስደሻል እንዴ ስትል ትጠይቃታለች። ጀናም በዚህ ጊዜ አይ አልወሰድኩም ያለሱ መኖርን መለማመድ ፈልጌ ነው ስትል ትመልስላታለች። በዚህም ጊዜ ይህም በጣም ትናደድና እሷን መሳደብ በምትሞክርበት ጊዜ አብሯቸው ያለው ልጅ ሁለቱንም ለማረጋጋት ይሞክራል። በሩንም በኃይል እየገፋ ለመክፈት ቢሞክርም ነገር ግን ምንም ሊሳካለት አልቻለም። ሬንም ከዚህ በላይ ቁጭ ብላ መታገስ አልቻለችምና በቀዳዳው በኩል የማይክን ስም እየጠራች አትቀልድ እያለች መጮህ ጀመረች። እሷ ፕራንክ እንደሆነ ነበር ውስጧ እያሰበ የነበረው። እዛም በቆዩ ቁጥር ሙቀቱ በጣም እየጨመረ ለመቀመጥ ደግሞ የበለጠ እየከበዳቸው ይመጣል። እሱም ሪኔን አቁሚ እባክሽን፣ ያለማቋረጥ እንደዚህ የምትጮሂ ከሆነ ልብሽን ያምሻል በማለት ይነግራታል። ቀጥሎም ማይክል ፕራንክ ለማድረግ ከሆነ እንደዚህ የቀረቀረብን ይህንን ሁሉ ጊዜ አይቆይም ነበር በማለት ይነግራታል። ሙቀቱም አሁን ላይ በከፍተኛ ሁኔታ መጨመሩን አላቆመም ነበር። በዚህም ጊዜ ሰውነታቸው በጣም እየደከመ ይመጣል። እዛው ቁጭ ባሉበት እንጨቱ ላይ የሙቀት መቆጣጠሪያ ሪሞት የምትመስል ነገር ያገኛሉ። ይህም ሙቀቱ ከመጠን በላይ በሚጨምርበት ጊዜ ሴንስ ያደርግና ራሱን የሚያጠፋ ነገር ነበር። ይህን ለምን አንሰብረውን በማለት ሀሳቧን ስታቀርብ እሱ ይህንን መስበራችን የባሰ ሙቀቱ ከዚህ በላይ እንዲሆን ሊያደርግብን ስለሚችል ሌላ ነገር ብናስብ ይሻላል በማለት ይመልስላታል። በዚህም ጊዜ ሬን በጣም ትናደድና አጠገቧ የነበረውን አንድ እንጨት በማንሳት መስታወቱን ለመቀጥቀጥና ለመስበር መሞከር ትጀምራለች። ይህንም አንድ ድንጋይ ካነሳ በኋላ በሱ መስታወቱን እየቀጠቀጠ ለመስበር ቢሞክርም ከትንሽ ጊዜ በኋላ እጁ ደም በደም መሆን ይጀምራል። ነገር ግን ተስፋ ሳይቆርጥ ቀጥቅጦ በመጨረሻም ይሰብረዋል። ሪኔም በዚህ ጊዜ እየሮጠች በቀዳዳው አፍንጫዋን ለማሾለክ እየሞከረች አዲስ አየር ለመሳብ እንዲሁም ደግሞ የማይክን ድምጽ እየጮኸች እየተጣራች እንዲከፍትላት መማጸን ጀመረች። በጣም ደክሟቸውና ምን ማድረግ እንዳለባቸው ግራ ገብቷቸው መሬት ላይ ቁጭ ብለው ማሰብ ጀመሩ። አሁን ደግሞ ነገሮች እየተባባሱ መጡ። ሙቀቱ ከቅድሙ የበለጠ ኃይሉን እየጨመረና ክፍሉንም የባሰ እያጋለው ይመጣል። ይህንም ቁጭ ብሎ ካሰበ በኋላ የወደቀ ጣውላ መሆን አለበት በሩን ቀርቅሮ ያዘብን። ስለዚህ የጨርቁን ጫፍ በደንብ አድርጎ ካሰረ በኋላ በሰበረው መስታወት በኩል አስወጥቶ የወደቀውን ጣውላ ዞር ለማድረግ ይሞክር ጀመር። ነገር ግን ለረጅም ጊዜ ይህንን ነገር እየደጋገመ ቢሞክርም ሊሳካለት አልቻለም። ይሄን ደክሞት ቁጭ ባለበት የሆነ ሌላ ደግሞ ሀሳብ ይመጣለታል። እሱም እዛ ጋር ያለውን ማብራት ኮንታክት እንዲፈጠር ካደረገና ዋልቦላው ከሌላ በኩል ከመለሰ እሳቱ ሙሉ ለሙሉ ሊጠፋ ይችላል በማለት ያስባል። ነጩንም ጨርቅ በውሃ ከነከረው በኋላ ሄዶ ከማብራቱ ጋር በሚያስነካው ጊዜ ኮንታክት ይፈጠርና ነዝሮት መሬት ላይ እንዲወድቅ ያደርገዋል። ክፍሉ አሁን ላይ ሙሉ ለሙሉ ጨለማ ሆኗል። ነገር ግን ሙቀቱን የሚያመነጨው እሳት እስካሁን ድረስ ሊያቆም አልቻለም። ወንዱ ራሱን ስቶ ሁለቱ ሴቶች ደግሞ የሚያደርጉት ነገር ግራ ገብቷቸው
ተስፋ በመቁረጥ ቁጭ ባሉበት ከዚህ በፊት ስላሳለፉት በጣም ደስ የሚሉ ጊዜያቶች ቁጭ ብለው እያስታወሱና መነጋገር ይጀምራሉ። ስላሳለፉት የልጅነት ጊዜ እንዲሁም ደግሞ ድሮ ሲነጋገሩት ስለነበረው ማግባት ስለሚፈልጉትም ወንድ መነጋገር ጀመሩ። ታዲያ ከውጭ በኃይለኛው እየጮኸ ያለ የውሻ ድምጽ ሲሰማው ኢያን ከራሱን ከሳተበት ይነቃል። ሶስቱም እንደ አዲስ ተነስተው በቀዳዳው አፋቸውን ለማስወጣት እየሞከሩ በኃይለኛው አቴንሽን ለማግኘት ቢጮሁም አጎትየው በአቅራቢያው ቦታ ነበር። ጩኸታቸው ቢሰማውም ነገር ግን ሄድፎኑን ጭንቅላቱ ላይ ያደርግና መኪናውን አስነስቶ ከዛ ቦታ ዞር ይላል። ነገር ግን ውሻው እዚህ ችግር ተፈጥሯል መኪናህን አዙር ለማለት ይመስል በኃይለኛው መጮህን በሚቀጥልበት ጊዜ አጎትየውም ውሻው ሊነግረኝ የሚፈልገው መልእክት አለ እንዴ በማለት መኪናውን አቁሞ ወደ ኋላ ለመመለስም ቢሞክር ማይክ ስካሩ ሳይለቀው ወደ አጎትየው ይሄድና ስለሰጠኸኝ ነገር በጣም አመሰግናለሁ፣ ነገር ግን ውስጥ እንቅልፍ ወስዶኝ ነበር፣ በተኛውበት ሌላ ቦታ ፓርቲ ለማድረግ ጓደኞቼ ጥለውኝ ሄዱ በማለት ለአጎትየው ይነግረዋል። አጎትየውም እነሱማ ጥለው ከሄዱ በቃ እኔ እናንተ አብረን እንጠጣለን በማለት መኪና ውስጥ ገብተው ጥለዋቸው እየነዱ ይሄዳሉ። ሪኔ አሁን ላይ ራሷን ልትስት ትንሽ ነው የቀራት። የሆነ ሰዓት ላይ ደግሞ በጣም ስበሳጭና ብድግ በማለት የሙቀት መቆጣጠሪያ ሪሞት የሚመስለውን ነገር ካልሰበርኩት ብላ ትነሳለች። ጓደኛዋ ልታስቆማት ብትሞክርም ነገር ግን ሪኔ አልሰማሽም በምትላት ጊዜ አናቷን በድንጋይ ብላ ራሷን ታስታታለች። ከጭንቅላቷ ደም እየፈሰሰ ራሷን ስታ መሬት ላይ ትወድቃለች። በክፍሉም የነበረው ሙቀት በጣም አደገኛ ስለነበር የደም ዝውውሯን በጣም በማፋጠን ብዙ ደም ፈሷት ልትሞት ትችላለች። ልጁም ከዚህ ቶሎ መውጣት ካልቻልን አይንሽ እያየ ጓደኛሽን ማጣትሽ ነው በማለት ይነግራታል። ልጅቷም በጣም ትበሳጭና መሬት ላይ የነበረውን ድንጋይ አንስታ የሙቀት መቆጣጠሪያ ሪሞቱን ትሰብረዋለች። ነገር ግን እሱ ምንም ሊጠቅማቸው አልቻለም። ቁጭ ብላ እያለቀሰች እያለ አጠገቧ የነበረው ልጅ በኃይለኛው መሳቅ ይጀምራል። ምን ሆነ ብላ ቀላ ብላ እያየችው ብድግ ይልና እሳቱን አቅፎ ባለው አቅም በሙሉ ለመስበር ይታገላል። በመጨረሻም መሬት ላይ ሰብሮ ሲጥለው በኃይለኛው ይፈነዳና በሩ ይበረገዳል። በተከፈተው በር እየሮጠች ትወጣና ከፍሪጅ ውስጥ ውሃ አውጥታ ከጠጣች በኋላ ወደ አልጋ ሂዳ ቁጭ እያለች ሁሉም ነገር አበቃ እያለች ፈጣሪዋን ማመስገን ትጀምራለች። ነገር ግን ይሄ ሁሉ ነገር በኢማጂነሪዋ እንጂ የእውነት እየተፈጠረ አልነበረም። እስካሁን የስቲሙ ክፍል ውስጥ ነበሩ። ሙቀቱም ደግሞ ከቅድሙ የበለጠ እየጨመረ ነው። ነገር ግን ወንዱ ልጅ የጋዝ ማዘዋወሪያውን ነገር ሰብሮት ስለነበር ክፍሉ ለመተንፈስ በጣም አዳጋች ሆኖ ስለነበር በቀዳዳው አፍንጫዋን እያስወጣች እንጂ መተንፈስ አትችልም ነበር። አንዴ ለራሷ እየተነፈሰች አንዴ ደግሞ ቁጭ እያለች ጓደኛዋን ለመተንፈስ ታግዛት ጀመር። በተመሳሳይ ሰዓት ደግሞ አጎትየውና ማይክ ጠጥተው ወደ ቤት ተመልሰው ነበር። ነገር ግን ማይክ አሁን ላይ በጣም ድጋሜ ሰክሮ ስለነበር ድጋሜ ሶፋው ላይ ይተኛል። አጎትየውን በየክፍሉ እየተዘዋወረ ነገሮችን ቼክ ለማድረግ ሲሞክር የሆነ ልክ ያልሆነ ነገር እንዳለ ይገባዋል። በቀዳዳውም ካያቸው በኋላ በፍጥነት ወደ ፖሊስና ወደ አምቡላንስ ይደውላል። እዛ የሙቀት ክፍል ውስጥ ለ7 ወይንም ደግሞ ለ8 ሰዓታት ቁጭ ብለው የነበረ ቢሆንም ጀናና ቤስት ፍሬንዷ በህይወት ለመቆየት ችለዋል። ነገር ግን አብሯቸው የነበረው ልጅ እዛው ውስጥ ሞቶ ነበር የተገኘው።